ወንድ ልጅ ቆረጠ ኮራ ጀነን ቆረጥ በል አለ ያገሬ ሰው። አህለን አዲሱ አህሙ እንላለን እንግዲህ ጅሉ አህሙ የለም። ምንድነው መሰላችሁ ቃተውን ፈኪያ ስበዋለች። ከጅሉ አህሙ ጋር ስትጃጃሉ የነበራችሁ ውድ ጓደኞቼ፣ ውድ ቤተሰቦቼ ገለል በሉ። ያቺ ቀላህ ማን እንደምትመታ አይታወቅምና እንዳትመታችሁ ገለል በሉ። አዲሱ አህሙ ከዛሬ ጀምሮ እንግዲህ አህለን ብላችሁ ተቀበሉት። ቆርጦ ተንስቷል። የድሮ አህሙ የለም። እኔ ጋር የነበራችሁ ውድ ጓደኞቼ፣ ውድ ቤተሰቦቼ ከኔ ጋር የምትቀጥሉ ከሆነ አህለን ወሳህለን፣ የማትቀጥሉ ከሆነ ምላጯ ተስባለች። ቀለኋ እንዳትመታችሁ። ምላጩንም የሳበችው የተቀባበለውን ሽጉጥ ፈኪያ ስበዋለች። እንግዲህ ሆዳ ገለል እበሉ ብሏል። አረ ወንድ ልጅ ቆረጠ እንዴ! ለማንኛውም የነባ እንባ ነው። ከነባ ጋር ስትለያይ ነው ምድሬሹ የምትሉ ሰዎች አረጋጉት፣ ተረጋጉ። ስራ እንደሆነ በደንብ ገብቶናል ማለት ነው። እኛ አራዳዎች የመዳም ቅመሞች ኦዲንስ ማለት ነው። እንኳን ይሄን ሌላ ነገር ፈትፍተን እናቃለን ማለት ነው። ለማንኛውም እያረጋጋችሁት የእውነት መስሏችሁ እናንተ እንዳትባሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላሂ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁኝ። ለቻናል አዲስ የሆናችሁ ፕሊዝ ሰብስክራይብ ያደረጋችሁ ተመልከቱት ማለት ነው። መንጣታችሁ ላይቀር ሰብስክራይብ እና ላይክ ሼር አድርጉልኝ እያልኩኝ እንግዲህ የፈንድሻዎች ቤተሰቦች ዛሬ እንግዲህ ፈንድሻዎች በድጋሚ ተመልሰው መጥተዋል። ነገር ግን ፈንድሻ የሚለውን ቃል ዛሬ ባይጠቀሙትም ማለት ነው። ምክንያቱም አህሙ እንግዲህ ጅል ታልሆን ጅል መስሌ ብሏል። ጅልነት አይደለም ይሄ የዋህነትህን የውስጥህን ማንነትህን ነው ገልጸህ ስታንጸባርቅ የነበርከው አህሙ ማለት ነው። ነገር ግን አሁን ላይ ስታዩት እየቆረጠ የጀነነ በቃ ወይኔ ማን ነው የወንድ ልጅ በቃ ቆራጥ እንደዚህ ጀነን ምናምን ለስራ ነው። ግን ሀባይብ ለስራ ነው እንዳትሸወዱ፣ ስራ ነው አይዲያ ነው ማለት ነው። እና ቆረጥረጥ ብሎ ዛሬ እንግዲህ ሽጉጥ ቃላህ ምኑን ያልጠራው ስንቱን ዝርዝሬ ስንቱን ለያዝላችሁ ያልጠራው ነገር የለም። ነገር ግን መጨረሻ ላይ እንግዲህ ተቀባብሎ እኔ አፉ ላይ የነበርኳት ቃላህ ነበረች። ያንን መላጩን እንግዲህ ፈኪያ ስበዋለች። ፈኪያ ስለሳበችው ለኔ የማትጠቅሙኝ እኔን ከኋላ ሆናችሁ ስትወጉኝ የነበራችሁ ወዳጅ መስላችሁ የቀረባችሁ እኔን ለመጉዳት የተዘጋጃችሁ ወዳጆቼ እስካሁንም እየጎዳችሁኝ የነበራችሁት እንግዲህ ሆዳ እየጎዳችሁኝ እኔ ጅል ሳልሆን ጅል መስሌ ሳንጸባረቅላችሁ የነበረው አህሙ ከዛሬ ጀምሮ የለም። ገለል በሉ። ፈኪያ የሳበችው ምላጭ ቀለኋ ማማሬ እንደምታርፍ ማንን እንደምትጎዳ ስለማይታወቅ ማንኛችሁም ከህይወቴ ውጡ፣ ገለል በሉ። እንግዲህ ወዳ ከአዲሱ አህሙ ጋር የሚቀጥል ብቻ አህለን ወሳህለን ወመርሐበን ብሏል። እንግዲህ አህሙ ማለት ነው ዛሬ። ወይኔ ዛሬ በቃ እናንተው እንደው በቃ የአህሙ ቆራጥነት የአህሙ በቃ የዋህነት በቃ የተመቻችሁ ብቻ ላይክ እያደረጋችሁ ቤተሰቦች አበረታቱ ማለት ነውና እንግዲህ አህሙ የበቃ የሆነ ውስጡ ላይ የሚያሳየው ፊሊንግ ከሚናገረው አንጻር ከሚያሳየው አኳኋን ምንም ትላንትና ፈኪያ ኢሳምን እወዳለሁ ያለችው ፊሊንግ ምንም እንዳልፈጠረበት በቃ የፍቅር የመጎዳት ስሜት እንዳልተሰማው በደንብ ያሳውቃል ማለት ነው። ፊቱ ላይ ሪያክሽኑ ከሚያሳየው ነገር ላይ በደንብ ለይቶ አውጥቶታል ማለት ነው። ነገር ግን እኔ ለፈኪዬ መልስ የምሰጠው ማለት ነው በፍጹም የኔ ምክር ይጥቀምሽ፣ ይጠቅምሻልም ካዳመጥሹ ማለት ነው። ኢሳም የኔ ይሆናል ብለሽ ራሽን በጭራሽ እንዳታጽናኒ፣ በጭራሽ ማለት ነው እንዳታሳምኒ ይሆናል ብለሽ ማለት ነው። ምክንያቱም አላህ ሱብሃነሁም የሚጨመርበት የተወሰነ ፊንት ስናገኝ ነው። ከአላህ ጋር ሊሆን ይችላል ልትሉ ትችላላችሁ። ትናንት አንዳንድ ኮሜንትም እየጻፋችሁ ነበር ማለት ነው። ነገር ግን አላህም የሚጨመርበት እኛ ሰበቡ ስናደርስ ነው። ሰበቡን እንዴት ነው የምናደርሰው? ያ ሰውዬ
ምን ያክል ለእኔ ቦታ አለው፣ እንዴት ነው ይቀርበኛል የሚለውን ሰበብ ስናሟላ አላህ ሱብሓነሁ ወተዓላ ሰበቡን ስላደረስንለት ያሳካልናል ማለት ነው። ነገር ግን በጭራሽ እኛ እንደምናየው እንደምንመለከተው ኢሳም የፈኪ ሊሆን አይችልም ነው እኔ የምላችሁ ማለት ነው። ነገር ግን አህሙ እኔ በፊት የነበርኩበትን የተጎዳሁበትን ተጎድቼ ብዙ አሳልፌ ስንት ተብሌ ወደ እሷ ስመለስ ርዚቅ ወስጄ መልሳ ብትጎዳኝ መልሳ ተታይ ብትሄድ ራሴን ላልጎዳ ራሴን አጽናድቼ ልኖር ምንም ስሜት ላይሰማኝ በራሴ ላይ ርዚቅ ወስጄ ነው የገባሁት። ነገር ግን ስልኳ ላይ ራሱ ፎቶውን እያየሁት ምንድነው ስላት አልነገረችኝም። ይህም ብዬም ስነግራችሁ እኔ ከፈኪያ ፍቅር ይዞኛል ብዬ አይደለም። ነገር ግን ወደ እሷ ስመለስ ሁለተኛ ከፈኪያ ጋር ተጣላ፣ ከፈኪያ ጋር ተለያየ፣ ከፈኪያ ጋር እንድኮነ መባል አልፈልግም ስላት ቃል ገብታለኛለች። እንደማንለያይ አብረን እንደምንቀጥል ቃል ስለገባችልኝ ነው እንጂ ከፈኪያ ፍቅር ይዞኝ አይደለም። ስጠይቃትም ምንም አይደለም ነው ያለችኝ። ለምን ተደበቅኩኝ? አብሬያት እየሰራው መጀመሪያ ይህንን ነገር ቃል ተግባብተን ለምንድን ነው መልስ ያልተሰጠኝ መጀመሪያ ላይ ነው ያለው። እንግዲህ አህሙ ፈኪያ መጣች። እንግዲህ እሷ ያው ማዛጓን እንደቀጠለች ነው። ነገር ግን እኔ ዝጎሽ ልበለው ዋላሟት ይበለው አላቅም። ብቻ ምላለችም ምላሴን ትላንትና የሆነ ስንጫወት ተአሞኝ ነው ምናምን አለች ምላለች ጉላ። ግን ቪዲዮ አለቀ ድረስ እንደዛው እየተኮላተፈች ነው ያወራችው። እንግዲህ አንድ ሰው በውሸት ከማለ እኛ ማመን አለብን ማለት ነው። ምክንያቱም ወደሱ ስለሚሄድ ማለት ነው። እንግዲህ አሟትም ይሁን የውሸት የሚሆን እንግዲህ እንደዛ ቪዲዮ አለቀ ድረስ አህሙ እየሰደባት ራሱ ድምፅሽ አላመረኝም በጣም ነው ያስጠላኝ እያላት ራሱ ሊመለስ አልቻለም። እንግዲህ አሟትም ሊሆን ይችላል ማለት ነው፣ አናቅም። ነገር ግን ዛሬ አህሙ ቆረጥ ብሎ በቃ መለያየት አለብን፣ በቃ እንግዲህ ሆዳ አጠገቤ እንዳትደርሺ፣ እንግዲህ ሆዳ ሌላ አህሙ ነው፣ በሌላ አይዲያ በአዲስ መንፈስ ከአዲሱ አህሙ ጋር እንገናኛለን ቤተሰብ ሲል ማለት ነው። የሆነ በቃ እንዴ ዛሬ ማጋኔ ያለሁት እኔ እዛ ፈንድሾው ቤተሰብ አይደለሁም እንዴ? የት ነው ያለሁት እስከምል ድረስ ራሴን እስከምጠይቅ ድረስ ማለት ነው። አህሙ ቅይር ብሎ ከኪያ ጋር ራሱ ኪያም አረተው የምትናገረው ነገር ትክክል አይደለም፣ አህሙ ምን ኮነሃል፣ ወደ ራሱ ተመለስ እያለው መቅረጽ አለብህ። አንተም አንዱ የቅርብ የጓደኛ ስለሆንክ አብረህ ከአዲሱ አህሙ ጋር የማትቀጥል ከሆነ ቃለኋ እንዳትመታህ ገለል በል። እኔ አይደለሁም የሳብኩት፣ እኔ የተቀባበልኩ አፉ ላይ የነበርኩኝ ፈኪያ ስበዋለች። እንዳይመታህ ገለል በል ብሎት እንግዲህ መቅረጽም ካልፈለክ ትተኸው ሂድ እስከ ማለት ድረስ ደርሷል ከኪያ ጓደኛው ጋር ማለት ነው። ነገር ግን ኪያም እንግዲህ ረጋ ብሎ ቪዲዮውን ቀርጾ ጨርሷል ማለት ነው። ከፈኪያ ጋር እንግዲህ ሊግባቡ አልቻሉም። ለምን ደበቅሽኝ ሲላት አይ ፕራይቬት ህይወቴን መናገር አይጠበቅብኝም፣ አንተ ፍቅረኛ ስላልሆንክ ለምን እነግርሃለሁኝ፣ ለምን መናገርም አያስፈልግም ብላለች። ነገር ግን ፈኪዬ እኔ እንደምልሽ መናገር ነበረብሽ። ምክንያቱም ኢሳምን ያልሽው እንግዲህ በፊት ወደ ዩቱብ ሳይመጣ በፊት ጀምሬ ነው ያፈቀርኩ ብለሻል። እነሱ የመጡት አሁን በቅርብ ጊዜ ነው ወደ ዩቱብ ማለት ነው፣ ኢክራምና ኢሳም ማለት ነው። ያን ጊዜ እንግዲህ በፊት እንደተጣላችሁ ማለት ነው፣ ፍቅር የያዘሽ ከአህሙ ጋር እንደተጣላችሁ ነው ማለት ነው። ከመልሰሽ ትትመጪ አህሙ እኔ ኢሳምን አፈቅረዋለሁ የኔ ይሁን አይሁን አላቅም በኋላ እንዳጋጣሚ ሳወጣው እንትን እንዳትል ብለሽ ማስረዳት ነበርሽ እንደኔ ማለት ነው። ነገር ግን እሱ ያለችው ምንድነው ለአንተ ብነግርህ አንተ ጓደኛለህ እንደዛ እያለ ይወጣብኛል፣ ይሄ ፕራይቬት ህይወቴ ስለሆነ መናገር አይጠበቅብኝም መናገርም የለብኝም ብላለች። እንዴ አህሙ እኮ ማለት ነው ወደ አንቺ ህይወት ሲመጣ ወደ አንቺ ጋር ሲመጣ እንግዲህ በፍቅርም ይሁን በስራም ሲመጣ ስንት ተብሏል። እንደማትለያዩም ቃል ገብተሽለታል። እንኳን ለሱ በፕራይቬት ማለት ነው ለኛ አሁን በቅርብ ቀን ከ4 ቀን ከ5 ቀን በፊት የተሰራ ቪዲዮ መቼም አንለያይም መቼም አንጣላም ብለሽ ቃል ገብተሽልናል። ሐቁን ከተነጋገርን ማለት ነው ለኛ ለተመልካች ለኦዲየንስ ማለት ነው። እና ቃል ነው ደግሞ ቃላችሁን አትብሉ ማለት ነው ሀባይሉ። እና መናገር ነበረብሽ ነው የምለው እንደኔ። ነገር ግን ምን ነው በቃ ላንቺ የሚሆንሽ በቃ ያንቺን ፍቅር የሚቀበልሽ ሰው ቢሆን
አህሙም ቀረ ማም ቀረ የራስሽን ህይወት የምትኖሪው አንቺ ነበርሽ። ነገር ግን የማይሆን ሰው አፍቅረሽ የሚሆንን ሰው ማጣት በጣም ከባድ ነው ፈክዬ፣ በጣም ያሳዝናል ማለት ነው። ያለሽበት ሁኔታ በጣም ታሳዝን ያለሽ አንቺ ማለት ነው። ምክንያቱም ሂሳም የኢክራም ነው፣ አታገኘውም። ለዩቱብ ሽቀላም ቢሆን ለዩቱብ ስራም ቢሆን ለኛ በቃ መስራት ያለብን ለኛ ህይወት፣ ለኛ ለውጥ፣ ለኛ እድገት ተሚመኝ ሰው ጋር በቃ ከሚያከብረን ጋር ከሚወደውን ሰው ጋር ቢሆን አሪፍ ነው ማለት ነው። እና እንደዚህ ብለሽ አንቺ እኔ እንጃ በምን አይነት መልኩ ኦዲየንሱን እንዳየሽው አላቅም። የሚሰደብሽንም ስድብ በምን አይነት መልኩ እየተቀበልሽው እንደሆነ አላቅም። ጭንቅላትሽን በምን አይነት መልኩ እያሳመንሽው እንደሆነም ባላቅም በዚህን ያህል ልክ የሰው ልጅ እንዲረግጥሽ የተነሳሳሽበት አይዶን ነው። ጠንካራ ነሽ፣ በጣም ጀግና ነሽ። ምክንያቱም ኦዲየንስ ብዙ ነው የሚሰድብሽ፣ ብዙ ይልሻል። በቃ የማይለው ነገር የለም። ያንን ተቋቁመሽ ደግሞ ድጋሚ ይሄን ነገር አንጠተሽ ለመሰደብ እንደዚህ ዝግጁ የሆንሽው እኔ በቃ የሴት ጀግና ነው የምልሽ። ምክንያቱም የሶሻል ሚዲያ ስድብ መቋቋም ማለት በጣም ከባድ ነው። ያውም ራሳችን አጥፍተን ስደቡን ብለን ወጥተን በሐጅ ማለት ነው ሲሆን ደግሞ በጣም ከባድ ነው። በዚህ አጋጣሚ ጀግና ካለልሽ አላልፍም ማለት ነው። ለስድቡ መቻሊያ ስላለሽ ማለት ነው። ነገር ግን እንግዲህ አህሙ በአዲስ ህይወት ነው በአዲስ ስራ ነው እንግዲህ የምንጠብቀው ማለት ነው። ያው ይመጣሉ፣ ነገም ጠብቁኝ ምን አለ እንድትሉ ማለት ምክንያቱም ስራ ነው፣ እንዳትሸወዱ ስራ ነው። የነባ እንባ ነው። ነባ ናት የምታፈቅርህ፣ ነባ ደርባባዋ ናት ያንተ ያላችሁት ማለት ነው። ሰዎች ደግሞ እረፉ። ነባ እህቱ ናት፣ እህቱ ናት፣ እህቱ ናት። በምን አማርኛ ቢነግሯችሁ ነው የምትሰሙት? ለስራ ነው የመጣችው። ሰራች፣ ቻናሏ ተከፈተላት፣ ተስተካከለ፣ ተለያዩ። በቃ በምን አማርኛ ተነግራችሁ እንደሚገባችሁ አላቅም። ዛሬ ኮሜንት ጭራሽ እያነበብኩ ነበረ። ከነባ ጋር ተተለያየህ ጀምሮ እቤትህ መጥቼ አላቅም ነበረ። ዛሬ መጣሁ። ደግ አደረገች አህሙ፣ ደግ አደረገች። እንኳን እንደዚህ ሰበረች ልብህን ከዚቻ አስመሳይ ጋር። ሂሳምንም አሁን የቀረበችው ለኢክራም መኪና ስለገዛ ጥቅም ፈልጋ ነው እያላችሁ ያን የዱሮውን ስድባችሁን ተንስታችኋል ማለት ነው። ነገር ግን ሰው ህይወት ላይ አትግቡ። አህሙና ነባ እህትና ወንድም ናቸው፣ ዘመድ ናቸው። በምን አማርኛ ነው የምትሰሙት ማለት ነው ሀባይብና እንግዲህ አዲሱ አህሙ አህለን ወሳህለን ወመርሐበን በሉት ማለት ነው። አብሽራ ይዞ ከጎንሃለን በሉት። እንግዲህ ፈኪየም እኔ እንግዲህ ለሁላችሁም ሴቶች የምመክራችሁ ከሚያፈቅራችሁ ሰው ጋር ኑሩ። ሴት ልጅ ያፈቀረችውን ሳይሆን ማግባት ያለባት ያፈቀራትን ነው ብያለሁኝ። አሁንም እደግምላችኋለሁኝ፣ ያፈቀራችሁን አግቡ። እኛ ሴቶች ወደ ፍቅር ለመግባት ቀላልነን፣ ቶሎ እንገባለን። ወንድ ልጅ ግን አንቺ አፍቅረሽ ወደ ህይወትሽ ከመጣ በጭራሽ ቶሎ ወደ አንቺ ህይወት አይገባልሽም። ይሄ መጨረሻ ማስጠንቀቂያ ነው። እንግዲህ ዛሬ ሁለተኛ ላይ ገናኙ ተለያየን ብለዋል። ነገር ግን ይመጣሉ፣ ጠብቁ ማለት ነው። የዛሬ ቪዲዮ ረዘም አለባችሁ ሀባይብ፣ እስከ መጨረሻው ያዳመጣችሁልኝ እህት ወንድሞቼ ከልብ አመሰግናለሁኝ። አብራችሁኝ ስለቆያችሁ ላይክ፣ ሼር፣ ሰብስክራይብ ለምታደርጉልኝ ጀዛኩሙላህ ኸይር እያልኩኝ በዚሁ ሰናበታችኋለሁኝ። እንግዲህ የአህሙና የፈኪያ የኢሳም መጨረሻ ምን እንደሚሆን እናያለን። እስከዛው ድረስ ሰላም ሁኑልኝ።